ግብር በሀገር ኢኮኖሚ ግንባታ ውስጥ ከፍተኛውን ድርሻ የሚወስድ በዜጎችና በመንግስት መካከል የተዘረጋ ስርዓት ነው። ዜጎች ግብራቸውን በታማኝነት ሲከፍሉና ግዴታቸውን በአግባቡ ሲወጡ የሀገር ኢኮኖሚም በዚያው ልክ እያደገ ይሄዳል። በመዲናችን አዲስ አበባ በ2015 በጀት ዓመት ለመሰብሰብ የታቀደው የግብር ገቢ 70 ቢሊዮን ብር ሲሆን በግማሽ ዓመቱ የተመዘገበው ስኬት ገና ከወዲሁ እቅዱ እንደሚሳካ ማሳያ ሆኗል። የአዲስ አበባ ገቢዎች ቢሮ የገቢ አሰባሰብ ሂደቱን በቴክኖሎጂ ማገዙ፣ የቅርንጫፍ ጽሕፈት ቤቶቹን አሰራር ወጥ ማድረጉና በታማኝነት ግብራቸውን የሚከፍሉ ዜጎችን ማበረታታቱ አስቀድሞ ለተመዘገበው ስኬት ዋና ምክንያት ነው። በዛሬው ፕሮግራማችን በመዲናችን በሚገኙ ቅርንጫፍ ጽሕፈት ቤቶች ተዘዋውረን ቢሮው በ6 ወር ውስጥ ያስመዘገባቸውን ስኬቶች እንዴት መጣ ብለን ጠይቀናል። እስከ ፕሮግራማችን ፍጻሜ እንድትከታተሉን በአክብሮት ጋብዘናል። የአዲስ አበባ ገቢዎች ቢሮ ባለፉት 3 ዓመታት በአሰራሮቹ ላይ ለውጥ ለማምጣት የተለያዩ ጥረቶችን ሲያደርግ ቆይቷል። በየዓመቱ አዳዲስና የተሻሉ ዘዴዎችን በመተግበር የግብር ከፋዩን እርካታ ለማሳደግ እየሰራ ነው። እንደ ቅርንጫፋችን በአመት ልንሰበስብ ያቀድነው 6.9 ቢሊዮን ነው። በ6 ወር ያቀድነው 4.6 ቢሊዮን ነው። ከዚህ ውስጥ 4.9 ቢሊዮን ሰብስበናል። ያ ማለት በ1.5 ቢሊዮን ብርጫ አለው ማለት ነው። ከአምናው አሰራራችን ላይ በተወሰነ መልኩ ያሻሻልናቸው 2 ነገሮች አሉ። ከቴክኖሎጂ ጋር ተያይዞ አንደኛው ኢፋይሊንግ ስልጠና በመስጠት ውስን ግብር ከፋዮችን ወደ ኦንላይን አስገብተናል። አሁን ኦንላይን ያሳውቃሉ። ያው እንዳልኩ 820 ግብር ከፋይ በአንዴ ማስገባት አንችልም። ስልጠና እየሰጠን በሂደት ሁሉንም ወደ ሲስተም እናስገባለን። አሁን ግን የተወሰኑ ግብር ከፋዮችን አስገብተናል። ሌላው እንደ ቴክኖሎጂ እየሰራን ያለነው የሁሉም ግብር ከፋይ ፋይል እስካን ተደርጎ ወደ ሲስተም እንዲገባ እየተደረገ ነው። ኦልሞስት እሱን ጨርሰናል። ግብር ከፋይ አሁን ፋይሉን ከዛ ወደዚህ ማኑዋል መጎተት አያስፈልገንም ማለት ነው። እሱን ሁሉም ኦዲተር ከዚህ በኋላ ኦዲት ሲያደርግ ሲስተም ብቻ በመክፈት የግብር ከፋይን መረጃዎች ከሲስተም ያገኛል። በአመቱ መጀመሪያ ላይ የንቅናቄ መድረክ አካሄደን ነበረ። የንቅናቄ መድረኩ ምንድነው? ይሄንን የማሳወቂያ እቅድ እንዴት እናሳካዋለን በሚል ሌሎች ስቴክሆልደሮችም ባሉበት ክብርት ከንቲባ በተገኙበት የንቅናቄ መድረክ ተካሄደ። በአመቱ የተሰጠን እቅድ በአጋጣሚ 70 ቢሊዮን ብር ነው የተሰጠን እንደ አጠቃላይ እንደ ገቢዎች ቢሮ ማለት ነው። ከዚህ ውስጥ የኛ ድርሻ 4.51 ቢሊዮን ብር ነው። ያኛው አንዱ የንቅናቄ መድረኩ ትልቅ አስተዋጽኦ አድርጎልናል። በእቅዱ ላይ ከግብር ከፋዮች ጋር ውይይት አድርገናል። ያው በተመረጡ ግብር ከፋዮችና ራንደምሊ የተመረጡ ግብር ከፋዮች አሉ። ከነሱ ጋር ውይይት አድርገናል። ከሰራተኛው ጋር በእቅዱ ላይ ተግባብተናል። በዚያም ላይ ደግሞ በቂ ኦሪንቴሽን የተሰጠበት ሁኔታ ነው ያለው። ይሄንን ይዘን ደግሞ የሥራ ክፍፍል በማድረግ ማለት ነው ይሄንን መሳወቂያ ወቅት እቅዱን ይሄንን ገቢ በጣም ትልቅ ነው የተለጠጠ እቅድ ነው በነገራችን ላይና እንዴት እናሳካዋለን በሚል የሥራ ክፍፍል በማድረግ የሰራንበት ሁኔታ ነው ያለው። የተገልጋዮች ቻርተር አዘጋጅተን የሚሰጡ አገልግሎቶች ምን ናቸው በሚል ሊስት አውት ተደርጎ እነዚህ አገልግሎቶች ደግሞ ምን ያህል ጊዜ ይፈጃሉ በሚል ተለይቶ ይሄ እንድንፈራረም ወይም እንዲወጣ ተደርጓል። ከዛም ባሻገር ደግሞ ይሄ ወጣው ዜጎች ቻርተር ግብር ከፋዮች እንዲያውቁት ለማድረግ በሚታይ ቦታ ላይ የመለጠፍ በትልቅ አሰርተን ፍሬም የመለጠፍ ስራ ተሰርቷል። ከዛ ባሻገር ደግሞ በግብር ከፋዮች በምናደርጋቸው ውይይት መድረኮች ግንዛቤ ማሳደግ ስራ በመስራት ግብር ከፋዮቹ አገልግሎቶቹ የት ይሰጣሉ፣ ምን ያህል ጊዜ ይፈጃሉ የሚለውን እንዲያውቁ አድርገናል ማለት ነው። ይሄ ከጅምሩ አስቀምጠነው የትኩረት መስክ አድርገነው ምንሰጠው ስራ ለፋይናል ግባችን ገቢ አሟጦ ለመሰብሰብ ወይም 100% ገቢ ለመሰብሰብ ትልቁ ዋናው ስራችን ግብር ከፋዮችን በቅንነት በጊዜ ማስተናገድ ስለሆነ በዚህ ደረጃ ማኔጅ አድርገን ወደ ስራ ገብተናል። ዘመናዊ አሰራርን መዘርጋት ግብር ከፋዩ በአጭር ጊዜ ግብሩን እንዲያሳውቅና እንዲከፍል በማድረግ
ጊዜውን ለመቆጠብ ይረዳዋል። የአዲስ አበባ ገቢዎች ቢሮ ግብር ከፋዩን ከእንግልት ለማዳን በየቅርንጫፍ ጽሕፈት ቤቶቹ ዘመናዊ ቴክኖሎጂዎችን እያሰፋና አዳዲስ ፕላትፎርሞችንም ተግባራዊ እያደረገ ይገኛል። በተለይ በአዲስ አበባ ከተማ ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ግብር ከፋዮች ግብርን በቀጥታ በእጅ ስልካቸው ወይም በኮምፒውተር አማካኝነት እንዲያሳውቁ የሚያስችላቸውን ዘመናዊ አሰራር ተግባራዊ አድርጓል። ኦንላይን መሆኑ ብዙ ጠቀሜታ አለው። ከኛም ሳይድ ከግብር ከፋዮቻችንም ሳይድ አንደኛ በዋናነት ሰዓታቸውን ሴቭ ያደርጋሉ። እዚህ መጥተው እንግዲህ ከተማችን እንደምታወቀው ብዙ የትራንስፖርት መጨናነቆች አሉ። መንገድ ላይ ብዙ ሰዓት ነው የምታባክነው አንድ ቦታ ለመሄድ። ይሄ ችግር አይገጥማቸውም። እዛው ቢሮአቸው ላይ ሆነው ኮምፒውተራቸው ላይ ሆነው ወይ የእጅ ስልካቸው ላይ ሆነው ግብራቸውን ማሳወቅ ይችላሉ። እዛው ሆኖ መክፈል ይችላሉ። ስለዚህ ወደኛ መምጣት አያስፈልጋቸውም። ይሄ ታይማቸውን ሴቭ ያደርጋሉ። ከኛ ሳይድ ደግሞ ስናይ ሲስተሙ ፎርጅድ ደረሰኝ አይቀበልም። ብዙ ጊዜ ፎርጅድን እንከላከለበታለን። ሲስተሙ አይቀበልም ፎርጅድ ደረሰኝና ማኑዋል አምጥተህ ገና ፋርዘር ተጣርቶ 2 ወር 3 ወር ፈጅቶ ነው አንድ ደረሰኝ ፎርጅድ ነው ትክክለኛ ነው የምንለው ስንጠራጠር ማለት ነው። እዛው ኦንላይን ላይ ሲስተሙ ሪጀክት ስለሚያደርገው ይሄ ደግሞ ለገቢ መስሪያ ቤቱ በጣም ጥቅም ያለው ነው። እዚህኛና ግብር ከፋዮቻችን በዚህ ልክ ጥሩ አጋጣሚዎችን የፈጠረበት ሁኔታ ነው ያለው ኦንላይን መሆኑ ማለት ነው። ብዙ ደንበኞች ዘግይታችኋል የሚል ነገር ያነሳሉ። ለምን ከኛ ቀድሞ የገቢዎች ሚኒስቴር ጀምሯል። ይህን ሲስተም ይጠቀማል ገቢዎች ሚኒስቴር። ስለዚህ እኛ ጋር ያሉ ግብር ከፋዮች ትላልቅ ግብር ከፋዮች ናቸው። ተለይተው ተመርጠው በሽያጫቸው መጠን ከ40 ሚሊዮን በላይ በአመት ሽያጭ ያለው ሰው ነው እዚህ እንዲሆን የተደረገው። ለምን ይሄም ለነሱ ፋሲሊቲ ሲባል ነው። ታች ላይ ብዙ ከስተመር የሚበዛበት ቦታ ላይ ወስደ ብታስተናግድ ብዙ መጨናነቅ አለ። ብዙ ጊዜያቸውን እዛ ይበላባቸዋል። እዚህ በተለየ ሁኔታ እንዲስተናገዱ የተደረገው ከነሱ አንፃር የሚመጥናቸው ነገር እንዲኖር ታሳቢ ተደርጎ ነውና ይሄን በመጀመራችን ደስተኞች ናቸው። ያው እንዳልኩ ዘግይተናል። እኛም ያንን ነገር ያነሳሉ። ለምን እዛ የተለመደ ነገር አለ። ብዙኛ ጋር ያሉ ግብር ከፋዮች ፒኤልሲ ውስጥም ኢንቮልቭ ስለሚያደርጉ እዛ ጋር ያለውን ሲስተም ያውቃሉ። እኛውን ስልጠና ስንሰጥ የተወሰነ ግብር ከፋይ የሚያውቀው ነው ሲስተሙን ያውቀዋል። በመካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤቶችም በቴክኖሎጂ የታገዙ ዘመናዊ አሰራሮችን በመዘርጋት ለደንበኞች ቀልጣፋ አገልግሎት ከመስጠትም ባሻገር ብልሹ አሰራሮችን ለመቅረፍና ከታክስ ስወራና ከሐሰተኛ ደረሰኝ ጋር የተያያዙ ችግሮችን ለማስቀረት ጥረት እየተደረገ ነው። የመረጃ ቴክኖሎጂ ላይ በአብዛኛው እየተሰሩ ያሉ ስራዎች አሉ። አሁን ይሄ ሲክስ ሲስተም የሚባለው የኛ የሚወሰነው በሱ ነው። ሲክስ ሲስተም አንደኛው ይሄ አወሳሰን ይሄ አሰስመንት የሚሰራበት ነው። እንደገና ደግሞ ግብር አሰባሰብና አወሳሰን ይሄ ኮሌክሽን እና ፔመንት የምንሰራበት ነው። የፋይል አስተዳደር አለ። ከዛ ታክስ ኦዲት ሞጁል የሚባል አለ። ታክስ ኦዲቶች በሲስተም ኦዲት የሚያደርጉበት። ሌላ ደግሞ ዳታ ዌር ሃውስ የሚባል አለ። አሁን በተጨባጭ እጃችን ላይ ያለ ይሄ ዳታ ዌር ሃውስ ማለት ምን ያክል አሳወቀዋል፣ ምን ያክል አላሳወቁም እያሉ በተለያየ ክፍሎች ማለትም ሁሉም የመስሪያ ቤት ሰራተኞች እንዳስፈላጊነቱ በመግባት ሪፖርቶቹን የሚያዩበት ይሄ ዳታ ዌር ሃውስ የምንለው። ይሄ ታስ ኦራክል የሚባልም ሌላ ቴክኖሎጂ አለ። በተለይ ይሄ የሽያጭ መመዝገቢያ እንትናቸውን ሲበላሽ የሚመዘግቡበት ሲስተም ታስ ይላል። እነሱ ዌብሳይት ላይ ሲገቡ በዛ ላይ መዝግበው ለእኛ ሰራተኞች ደግሞ ከሲስተም ጋር ተያይዞ ይገናኝና በዚያ መንገድ እየሰራን ያለንበት ሁኔታ። ወደዚህ እንደውም ወደ 240 አሁን አሰልጥነን ግብር ከፋዮች ኦንላይን የሽያጭ መመዝገቢያ መረጃዎቻቸውን ዶክመንታቸውን ለኛ እንዲሰጡ እያደረግን ያለበት ሁኔታ ነው ያለው። ዘመናዊ አሰራሮች ጋር ተያይዞ በሙከራ ደረጃ ኦልሞስት በቀጣይ እያሰፋ ነው የምንሄድ። አሁን ለምሳሌ ኢታክስና ኢፔመንት ባሉበት ነው እንዲከፍሉ የማድረግ ስትራቴጂ ይሄ በቀጣይ የምንጀምረው ነው። አሁን እንደ ተቋም ከአንድ ቅርንጫፋችን ላይ አዲስ አበባ ከፍተኛ ግብር ከፋዮች ላይ ተጀምሯል። የእነሱን ተሞክሮ ወስደን እኛም ፋይል እያደራጅተን ወደ ተግባር ለመግባት እንቅስቃሴዎች እየጀመርን ነው። ይሄ ማለት ግብር ከፋዩ ባለበት ቦታ ሆኖ ጊዜውን ጉልበቱን እንዲል ባለበት ነው ማሳወቅ እንዲችል ለማድረግ ይሄ በቀጣይ የምንሄድበት ይሆናል። ከዛ በመለስ ግን
አጠቃላይ ያው የምንሰራቸው ስራዎች ሁሉም ከቴክኖሎጂ ጋር የተያያዙ ናቸው፣ ሲስተም ጋር የተያያዙ ናቸው። በገቢ አሰባሰብ ሂደት ውስጥ የግብር ከፋዮች ሚና ከፍተኛ ነው። ጊዜን ጠብቀው ግብራቸውን ማሳወቅና በታማኝነት መክፈል ይኖርባቸዋል። ይህ እንዲሆን ግን ለግብር ከፋዩ ማህበረሰብ የግንዛቤ ማስጨበጫ መድረኮችን መፍጠር፣ ቅሬታዎች ሲኖሩ ደግሞ በፍጥነትና በተገቢው መንገድ መፍታት ከግብር ሰብሳቢው መስሪያ ቤት ይጠበቃል። ዛሬ አጋጣሚ የማሽን ስህተት ነበረ። እሱን ለማስተካከል ነው የመጣሁት። ደረሰኝ ለማሳተም ስለፈለኩኝ ደረሰኝ ላሳተም ነው የመጣሁት። የመኪና ታርጋ ለውጥ አገልግሎት ፈልገን እሱ አገልግሎት ለማስፈጸም ነው የመጣነው። አስተያየት መስጠት ያለብንን ነገር መስጠት እንዳለብን እሷን ግልጽ ቢያደርጓት አስተያየት እንድንሰጥ። ግልጽ ቦታ አይደለም እንደሌላ ቦታ ሰው ሲገባ ቶሎ አግኝቶ የሚሰማውን ጻፍ አድርጎ ቢከትላቸው ጥሩ። ተገልግለህ ስትወጣ የተሰማህ ነገር የዛኔ ነው የምታውቀው። አሁን ላይ ጥሩ ላይ ስለሆነ ምንም የሚሰማኝ ነገር የለም። ግን ይሁን አንዳንዴ የሚሰማ ነገር ይኖራል አይደል? ግልጽ ላይ ቢኖር ቶሎ ጻፍ አድርጋ እዛው ላይ አድርጋ የተሰማህን ሰጥተህ ትሄዳለህ ማለት ነው። እውነቱን ለመናገር አብዛኛው ክፍለ ከተማ ላይ ዞራል በጉዳይ ማስፈጸምነት። በመዞርበት ሰዓት በተለይ እኔ እስከማቆረስ 3 በጣም ሊበረታቱ የሚገባቸው ታክስ ማዕከሎች አሉ። አንደኛው መርካቶ አዲስ አበባ ቁጥር 1 ነው። ሁለተኛ አዲስ አበባ ቁጥር 2፣ ሶስተኛ ኤልቲኦ። እዛ የሚሰጡ አገልግሎቶች እጅግ በጣም የሚመሰገኑ አገልግሎቶች ናቸው። ስፔሻሊ አገልግሎት ሲጠየቅ አገልግሎቱ ስርዓቱ፣ አወራረዱ ከላይ ጀምሮ ያለው ሂደቱ በጣም አሪፍ ነው። አገልግሎቱን በተመለከተ ማለት ነው። ምንድነው አንዳንዴ የማየው ችግር በተለይ በደንበኞች አገልግሎት ዘርፍ ላይ በተለይ የክሊራንስ ወቅት ላይ ብዙ ጫና ይበዛል። እርግጥ ነው ብዙ ሰው ነው የሚኖረው፣ ብዙ ተገልጋይ ስለሚኖር ብዙ ጫና ይበዛል። ግን ምንድነው ጥያቄው በትንሽ ብሮች ሰዎች ይመለሳሉ። ለምሳሌ 100 ብር፣ 200 ብር፣ 150 ብር ምናምን ክፍያ ያለው ክሊራንሱን አግኝቶ ማስከፈል የሚቻሉ ኢዚሊ ማስከፈል የሚቻሉ እና እንትን የሚያል ችግር እየሆነ በ29 በ30 የመጣ ሰውም 150 ብር 200 ብር ክፈል ሲባል አጋጣሚ የሚቀጣበት ኮንዲሽኖች አሉ። ለልማት አይደለም የሚገባውን ገቢ በአግባቡ ሰብስቦ በአግባቡ ከስተመሩን አስተናግዶ ተገቢ አገልግሎት ሰጥቶ ገቢ ፈጥኖን ገቢ እንዲሆን ማድረግ ተገቢ ነው። ዜጋውም ደግሞ ግብር ከፋይ ነው። ግብር ከፋዩ በመጣ ሰዓት የመጣውንና የፈለገውን አገልግሎት በተገቢና በተገቢ ባለሙያ በተገቢ ጊዜ ማገልገል ተገቢ ነው ብዬ አስባለሁ። እዛ ጋ ክፍተቶች እንዳሉ በግልጽ መናገር ፈልጋለሁ እንደ ዜጋ። ቅሬታ መስመሮች አሉ። ቅሬታ ኮሚቴ አለ። ቅሬታ ካረካን ለሚቀጥለው ስራ አስኪያጅ ድረስ እናቀርባለን። በግልጽ የተገልጋዩን የአገልግሎት ምንነት ሳይገባቸው አገልጋዮች ላይ ተጽዕኖ የሚያሳድሩ ጫና የሚፈጥሩ የሚቆጡ በተገቢ ሁኔታ የማያስተናግዱ ጊዜ የማይሰጡ ፈጻሚዎች እንዳሉ የተሻሉ ፈጥኖ አገልግሎቱን የሚሰጡ የተሻለ እውቀት ያላቸው አመለካከት ያላቸው ለተገልጋዩ ወይም ለህብረተሰቡ ለአገልግሎት ፈላጊው ተገቢ ክብር ሰጥተው የሚያስተናግዱ አገልጋዮችም የዛን ያህል አሉ። ማንኛውም ሰው ሲመጣ ቀጥታ የሚመጣው አወሳሰን፣ ከዛ በኋላ ዕዳ ክትትል፣ ከዛ ደንበኞች አገልግሎት ነው። ከዛ ውጪ ሊኖር የሚችለው መረጃ አጣሪዎች ጋር ነው ማለት። መረጃ አጣሪ ያው አወሳሰን አንድ ቡድን ነው ስለማስብ ነው። ብዙ ጊዜ ሰዎች ኮንታክት የሚያደርጉ ከነሱ ጋር ነው እና እነሱ ጋር ጫና ቢኖርም በተቻለ መጠን ስራውን በፍጥነት የመስራት ቴንደንሲያቸው በጣም የሚመሰግን ነው። በፍጥነት ይሰራሉ፣ በፍጥነት ያስተናግዳሉ። ያለውን ነገር ሲመጣ አስታውሳለሁ በ29ና በ30 ክሊራንስ በሚመጣበት ጊዜ በጣም ብዙ ሰው እየመጣ ብዙ ሰው እያስተናገሩ ነበር፣ ወዲያው በተቻለ መጠን ማለት ነው። እና እጅግ በጣም የሚበረታታና ሊመሰገኑ የሚገባቸው ናቸው ብዬ አስባለሁ። ከመግቢያ ከጥበቃ ጀምሮ እስከ ጡብ አመራሩ ለግብር ከፋዩ ቅን የሆነ ምን እንደሚፈልግ የሚጠይቀውን ጥያቄ በአግባቡ እንዲያስረዳ በተቻለ መጠን ደግሞ ራሱን አፍቶ በክሎትና በእውቀት ስራዎችን ማኔጅ እንዲማድረግ ሰራተኛንም ግንዛቤ መፍጠር ስራ ሰርተናል። ግብር ከፋዮች አግኝተው ስለሄዱ አገልግሎት ምን ይላሉ የሚለውን ዳሰሳ ጥናት እናካሂዳለን። ዳሰሳ ጥናት በአመት 2 እንሰራለን። አሁን የ6 ወርም ሰርተናል። ይሄ ኮሽነር በመጠን ሲመጡ በምንጥበት ሰዓት ኢንድ ብሎክ ያልሆነ ዝርዝር የሚያብራሩበት
ቃለ መጠይቅ የሚደረግበትም በኩዌሽነር ቢሰጣቸውና የፈለጋችሁን ነገር ጽፈው እንዲሄዱ ያንን ደግሞ የመተንተን ስራ እንሰራለን። ከዛ ባሻገር የሀሳብ መስጫ ሳጥኖች አሉ። ሀሳባቸውን በሀሳብ መስጫ ሳጥን አስገብተው እንዲሄዱ መዝገቦችም አሉ። እነዚህን በየሳምንቱ ይከፈታሉ። የስነ ምግባር ቡድናችንም የደንበኞች አገልግሎት የስራ ሂደት ባሉበት አስተያየቶች ከፈቱና ይታያሉ። ምን ተነሳ፣ ምን ሰጡ፣ ምን አሉ፣ በችግር የተነሱትን አይተን ሪል ችግር ከሆኑ የሚፈቱበትን አቅጣጫ እናስቀምጣለን። የተነሱት ችግሮችም ለግብር ከፋዮች እንዲያውቁት ቦርድ ላይ እንለጥፋለን። የሚፈታበትን አግባብ የሚፈታውን ክፍልም በዚህ ደረጃ ማሳወቅ። ይህም በማድረጋችን አጠቃላይ እንደ እቅድም ያዝነውን እቅድ ለምሳሌ 6 ወር ገቢ እቅዳችን ላይ ስንመጣ 103% አሳክተናል። የ6 ወር ገቢ እንደ ቅርንጫፍ እዚህ ጋር በሚስተናገዱ ሰዎች ልክ አገልግሎት ለመስጠት ብዙ ጥረት ይደረጋል። በዛ ልክ እነሱ የሚፈልጉትን አገልግሎት ሰጥተናል ወይ የሚለው ትንሽ ጥያቄ ውስጥ ይገባል። ለምን በዛ ስታንዳርድ እነሱን ግብር ከፋዮቻችንን በሚመጥን ልክ አገልግሎት መስጠት አለብን። የሰራተኛ እጥረት አለብን፣ እሱን ማስተካከል አለብን። ግብር ከፋዩም አልፎ አልፎ የሚያነሳው እሱ ስለሆነ እሱን ነገር እናስተካክላለን። ግብር ከፋዩም ደግሞ መጨረሻ ሁሉም ሰው ጥቅምት 30 ከሰዓት ለምሳሌ አሁን ጥር 30 ከትላንት ወዲያ ጥር 30 ከሰዓት እንደዚህ ነው የሚመጡትና በዚህ ልክ ግብር ከፋዩም አዌር ሆኖ እኛም እሱን ልናስተናግድ የተቀመጥን እንደመሆናችን እሱን በወቅቱ ደግሞ መጥቶ ምንም ሳይንገላታ እንዲስተናገድ ያው እኛም ትምህርት እንሰጣለን። ግብር ከፋዩም ግን በዚህ ልክ ራሱን ማዘጋጀት አለበት። ግብር ከፋው ብዙ ጊዜ ያው እንትን ብሎ ይመጣል ቆይቶ እንግዲህ ገንዘቡን ስለሚጠቀምበት በ20 ከ15 እስከ 20 ባሉት ጊዜዎች ሳይሆን ወደ መጨረሻው ወሮች አካባቢ ይመጣና የማጨናነቅ ነገር እንትን ይላል። ይሄ እንግዲህ ያው በየጊዜው በሰዓቱ መጥተው እንዲያሳውቁ ግብራችሁን ጥረት እናደርጋለን። ነገር ግን ይሄ ችግር ኦልሞስት ያው በመሰረታዊነት ባይፈታም ወሩ መጨረሻ ላይ ሰራተኛውን አምሽቶ እንዲሰራን በማድረግ አምሽቶ እስከ 4 ሰዓት ከዚያም በላይ እንደገና ደግሞ ቅዳሜ ሙሉ ቀን በመስራት ጠዋት ቀድሞን በመግባት በዚህ መንገድ ችግሮችን ለመፍታት ጥረት ያደረግንበት ሁኔታ ነው ያለው። ሌላው ነገር ያው ሰራተኞቹ ጋር የክህሎት ጋፕ አለ። ሜንትና ሜንቶር የሚባል መካሪና ተመካሪ በሚል አደረጃጀት የተሻለ ኤክስፒሪያንስ ያለው ከስር ደግሞ ልምድ የጎደለውን ይዞ እንዲወጣና እንዲተጋገዙ የማድረግ ስራ በመስራት ስራዎችን ለመወጣት ወይንም ስራዎቻችንን የተቃና ለማድረግ ጥረት አድርገናል ማለት ነው። ሌላው ነገር ይሄ ኬስ ቲም ነው። በኬስ ቲም አሁን ለምሳሌ ኦዲት ላይ ሰራተኞችን በኬስ ቲም ከ3 እስከ 5 አደረጃቸውና የመናበብ ስራ አንዱ ካንዱ የመናበብ ይሄ እንግዲህ ብልሹ አሰራርንም እንዲተከታተል የሚያደርግበት ሁኔታ ስላለ እነኚህ ነበሩ። እንግዲህ ለእያንዳንዱ ላነሳናቸው ችግሮች የራሱን የሆነ የመፍትሄ ሀሳብ ቀድመን በእቅዳችን ላይ በማስቀመጥ እየፈታን ያው በ6 ወሩ እንደገለጽኩላችሁ ዳታው እንደሚያሳየው ውጤታማ ስራዎችን ለመስራት ችለናል ማለት ነው። በሀገር ኢኮኖሚ ግንባታ ላይ የጀርባ አጥንት የሆነው ግብርን በአግባቡ ለመሰብሰብ ይቻል ዘንድ ለግብር ከፋዮች ምቹና በዘመናዊ ቴክኖሎጂ የታገዘ አገልግሎት መስጠትን ይጠይቃል። በተለያዩ ሀገራት የሚተገበሩትንና በኢትዮጵያም ከቅርብ ጊዜ ወዲህ ወደ ሥራ የገባውን ግብርን ባሉበት ሆነው ማሳወቅ የሚቻልባቸውን ፕላትፎርሞች በሁሉም ቅርንጫፎች ለማስፋት የአዲስ አበባ ገቢዎች ቢሮ እንቅስቃሴዎችን እያደረገ ይገኛል። ይህም በግብር ከፋዮችና በግብር ሰብሳቢው መስሪያ ቤት መካከል የሚፈጠሩ ችግሮችን ለመቅረፍና አሰራሩንም ለማቀላጠፍ ትልቅ እገዛ ይኖረዋል።